ውጭ ያለ ሰው ብቻ ነው አግቡኝ የምትለው? ኮፍያ ሰጠሽኝ። አይ ውጭ ነው ወይ የምትኖሪው ብዬ ነው። ያ ቶም ቴንክ ዩ። እሺ ቶሚ የት ሀገር ለምንድን ነው ኮከብ የተሳልሽው? ታስያ አይደለም ፒምፕል ፓች ነው። ምንድን ፒምፕል ፓች እንትን ስቴት ቀየርኩና እዚህ በጣም ሙቀት ነውና ፊቴ እንትን አለ። ቡግር ማጥፊያ ምናምን ቡግር ይጠፋብኛል ብዙ ጊዜ ለዛ ነው። ለምን ያላጠፋልሽም? አይ በዚህ ነው የሚጠፋው። የት ስቴት ገባሽ? ቬጋስ። ኦ ቁማር ልትጮች ነው? አይ አይ አልጫወትም። በቀን ስንት ትሰራለሽ ቬጋስ? አሁን ገና ጀስት 1 መንዝ ከመጣሁ ኦሃዮ ነበርኩ ባለፈው ሳወራክ። ኦሃዮ ክሬዚያ አይደል? በጣም እስኖ ለምንም ነገር መንቀሳቀስ አልተቻለም። ስለዚህ አሁን ቬጋስ ቤት ኪራይ ምናምን ጉዳይ ሆነ። በጣም ውይ በስመ አብ በጣም ውድ ነው በጣም። ቆይ አሁን ይሄን ላሳይክ ስንት ብር እንደሆነ ገምት። ካሜራ እንዴት ነው የሚዞረው? ወደ አውሮፓ ላከኝ ቁማር ልጮት ላከኝ ወደ ቬጋስ ላከኝ ይታያል። ነፃ ለውጣ ላከኝ። ኦ ኪችን ካቢኔትሽ ያምራል። ኦኬ ከነ ሙሉ እቃው ነው። እሺ ሶፋሽ ምናምን ያምራል። ኦ አፕስቴርም አለው። እሺ ኦኬ ስንት ይሄ? ቢያንስ $2000። ዩ ኪሪ ሚ? እሺ $4000 ዊዛውት ዩቲሊቲ 3 ሶስት ማለት 420,000 ብር ከ420 እስከ 450,000 ብር በኢትዮጵያ በስማ ድምፅሽ ጠፋ። ኦ እንትኑን በእጅ አሁንስ አሁን መጣ። ምን ይሰራልሻል ይሄ የሚያክል ቤት? ነው ብቻ እኔ ብቻዬን አይደለሁም እኮ። ስንት ናችሁ? ማሚና ሲስተር። ኦ ስራ አላቸው እነሱም አንቺም አለች ሶስታችሁ። አዎ ስለዚህ አንዳንድ ብታዋጡ ኖርማል ነው። አንዳንድ ኖርማል ነው እኮ አንዳንድ አራት ብታገኙ በወር ቤት ኪራይ ብቻ ነው። ሌላ ምንም ነገር ውድ አይደለም። ምግብም ምንም ቤት ኪራይ ኖርማል ነው ለሶስት። አሁን እናንተማ ቢያንስ አንቺ በወር 4000 አርን ማድረግ ያቅትሻል። ስራው ሁሉም ስራ እንደዛ አይደለማ። 3000 3 ሜቢ አሁን እማ ታረጋለች። ስለዚህ ሶስታችሁም አንዳንድ ሺህ ብታዋጡ 2000 እጃችሁ ላይ ታርፋል። ማንሰራም እኔ እና እሷ ብቻ ትንሽ ናቸው ሌሎቹ አንደር 18 ስለዚህ እሷ 2000 አንቺ 1000 እኛማ ሰርቫይቭ እናደርጋለን። ግን እንዴት ነው በጣም ኢዚ አይደለም ልልፈልግ። ግን ቅድም ማለት ነው ቀን ላይ እያየው ነበርና የአኬ ምናምን ያልከው ነገር እውነት አሜሪካ እንዴት ልበል ላንድ ኦፍ ኦፖርቹኒቲ የሚባል በጣም እውነት ነው። ከሰራክ እግዚአብሔርን ሆነ እንዴት ልበል በቃ ማለት ሁሉም ሰው ሊመጣበት የሚገባ ቦታ ነው ያልኩት። እዚህ መጥቶ አለመስራት አለመለወጥ ቅድም በቃ በጣም ነው ስትናገር ደስ ያለኝ። ልቤን የተናገርከው እኔ ገና 5 መንዝ ነው ከመጣው ዩኤስኤ ኦሃዮ 4 ወር እዚህ 1 ወር ሊሆነኝ ነው። ግን በቃ እኔ ኢትዮጵያም ትንሽ 6 ወር ምናምን ማለት ከክላስ በኋላ የስራ ለምን ትንሽ አይቼ ነው የመጣሁት። 6 ወር የሚሆን 5 ወር ያው ደህና ቦታ ቢሆንም ገብቼ ነበረው ስለተማርኩ ነው እሱ። ግን በምንም ሰራክ ምንም ማረክ
ምንም እኔ እንጃ። ኢትዮጵያ በቃ እዛው ላትራብ የሆነ ነገር ላትሆን ትችላለህ። በልተህ ልታድር ማለት ላይረብህ ምናምን ይችላል፣ ግን ምንም የምታመጣው ለውጥ የለም። እዚህ ግን በትንሽ ነገር ሰው እዚህ ያለው አሁን ማይ አንቲ አሁን 16 ሀወርስ ነው የምትሰራው። እንኳን እንደዛ ሰርተ ማለት መስራት የምችልበት ነው። በቃ ላንድ ኦፍ ኦፖርቹኒቲ ነው። 8 ሰዓት ብትሰራም ፓርታይም 4 ሰዓት ብትሰራም እየተማርክ ምናምን ውሰዱ የምችልበት ነው። ምን አልከኝ? ሞን የኔ ነው የእሱ ነው? አውሪ። ያንተ ነው የኔ ነው? የኔ ነው። ኦኬ። እና እንደ ቸርች ትሄዳላችሁ ግን በእግዚአብሔር ታምናላችሁ እንዴ? አዎ በቃ እኔ እናንተ ሀገር መጥቼ ወንጌል መስበክ ፈልጋለሁ። የእግዚአብሔርን ስራ መስራት ፈልጋለሁ። ላከኝ በላ። እናትሽ አሜሪካዊ ናት? አንድ ላይ ነው የመጣ ነው እኮ። በዲቪ ነው የመጣችሁት ወይስ በምንድን ነው? ነው ፋሚሊ ኬዝ ነው። ስለዚህ አንቺም ገና ነሻ። በቃ እኔን አረታው አግብታችሁ አንቺ ናት ማይ ግራማ ነው ያመጣችን፣ የእናቴ እናት። እሷ አሜሪካዊ ናት። ቆይታለች። በቃ እሷን ንገሪያት። ባል አላት? ማይ ግራማ እንዴ? እሺ በቃ ልንገራት። አሁን እንዲያውም ኢትዮጵያ መታለች ባለፈው። ባል አላት? አረሙን አይደለም ባሏ ካለ 5 ሰው እንዲፈርምልኝ ብዬ ነው። እሷ ባሏ፣ ከዛም በኋላ ሌላ አክስቶችሽ ምናምን ይፈልግልሃለሁ። አክስቶች ምናምን ቢያንስ 2 ሰው ማግኘት ያቅትሻል? አረ እዚህ ነፍ ነው ያለው። እግዚአብሔር አይፈርሙማ። እንትን ኃላፊነት አይወስዱም። ጸባይክ ታይቶ እንግዲህ ችግር የለም። ጸባይ ምንም ፕሮሰስ የምትጀምርበት መንገድ የለህም። ሲሪየስሊ ካናዳ ጀምሬ አስቀየሙ። ከዛን ተስፋ ቆረጥኩ። አሜሪካማ የባሰ ነው የሚያስቀይሙ። አንተ የቅድሟ ሴት እውነቷን ነው። በኢየሱስ ኢንቦክስ ትጠላለህ። ምን እንደሆነ አሁን አይታየኝም፣ ፕራይቬት ስለሆነ እንትኔ ግን ይገባዋል ነው የምልህ። ቴክስት አበሻ ደንቆሮ ነው ሰጅኝ እያለ ነው። በተለይ ወንዶቹ ሊሰርቡኝ ነው እንጂ ወንዶቹ ደንቆረዋል። እዚህ ያለ አብዛኛው ወንድ እየደነቆረ ነው። ለምን እንደሆነ ታውቂያለሽ? ሴቱ ከሀብታም ጋር ነው የሚተኛው፣ ከሀብታም ጋር ነው የሚዝናናው፣ ከታዋቂ ሰው ጋር ነው። እና ኢትዮጵያ ውስጥ ኖርማል ወንድ ስትሆኚ አይምሮሽ ይበጠበጣል። ማንም ያናገርሽ የለማ። ስለዚህ ማድረግ የሚችሉት ምንድን ነው? ኢንቦክስ እየሄዱ መሳደብ ነው። ጤነኛ አይምሮ ያለው ሰው ትንሽ ነው ማይሳደብ። ኢንቦክስ ሄዶ ማይሳደብ ሰው በጣም ትንሽ ነው። እና ስድብን ቢደርስብሽ ያው ቻዩ። እና ስራ ምናምን እንዴት ነው? ጤና እንዴት ነህ? ስራ ጥሩ ነው። $100 ላኪ። ይህ የሚያክል ቤት ውስጥ ምን ትሰራላችሁ እንዴ? ግን ልንገርሞን ትንሽ ቤት ቢሆንም አሁን ሀውስ ነው አፓርታማን ቢሆን ግን ልዩነቱ ትንሽ ነው። 2000 ምናምን ብር ነው። ዋይናት ለምን ሰፈር እናደርጋለን በጠባብ ቤት ተብሎ ነው ማለት ብዙ ልዩነት የለውም እንጂ እኛ ምንትኑን አንፈልግም። ተኝተዋል አሁን እናትሽና ወንድሞችሽ ተኝተው፣ አንቺ ግን ምን ታኛለሽ? አንቺ ምን ታኛለሽ? እኔ ዛሬ ስራ ልጀምር ነውና ኦሪየንቴሽን ነበረን። ገና መግባቴ ነው። እየመጣው እያየውክ ነበረ። ገና ልብስ ቀይሬ ቁጭ ማለት ነው። አይ አሪፍ አሪፍ አሪፍ። አይልቺ ልተኛ ኃይል በልክ ብዬ ማለት ኮሜንት እያደረኩ ከስር እንዴ አታየኝም? በጣም ነው የተሰማኝ እና ልጠይቅ ነው ሀይድ እያደረገው ነው ወይስ ስምሽ ባታስታውሰኝ ሌሎቹን እየመለስክ ነው? ምንም እያነበብኩ አይደለም። መጥፎ ነገር አልጻፍኩም። ሀይ ነው የሚለው በቃ ያልጮኩት ነገር የለም። ግን አታዩ እንትን ምን ነበረ ስምሽ ተቀየረብኝ፣ ፕሮፋይል ፒክቸርሽም ተቀየረብኝ። ለዛ ነው እንጂ እንትን አይደለም።
ኔክስት ታይም እንዳትረሳኝ። አረሳሽን ካልቀየርሽ ፕሮፋይል ፒክቸር እሺ። ወይም አረሳሽ። ደግሞ አሁን አየሽ፣ ከቀየርኩም ደግሞ የቬጋሷ ቀበጥ ብዬ ሳስታውስ ሪማይንድ ሚ። በቃ ችግር የለም። እሺ ሞኒ። አሁን ምግብ አስመለስሽኝ። ምግብ ሊጋብዙኝ በጣም ብዙ ሰው እያኮበከበ ነው። ቴንክ ዩ ቴንክ ዩ። ሌብል አፕ አላረኩም እዚሁ። ኦ ስንት 21 ሆንሽ? 22 22። ኦ አይ ጥሩ 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 ላይ ነሽ። አመሰግናለሁ ለጊፍቶችሽ። በቃ መልካም ኑሮ ይሆንላችሁ። ዝናብ እየዘነበ ነው? አይ አይደለም፣ ኦ ሌላ ስቴት ነው እየዘነበ ያለው። እሺ ሌላ ኦሃዮ ግን አይታሰብም። እስኖ ነው እስክንመጣ ድረስ ራሱ። አይዞን እስኖ ውስጥ በረዶ እኛንም ቢያሰቃየን በእናትሽ። እስኪ እዚህ ያለው እስኖ እኮ እንዲህ እንደ ኢትዮጵያ የሚቀውር ምናምን አይደለም። አይ ነው ኢትስ ላይክ በቃ እንደ እንትን ነው በጣም ይሄ እንትን ስትለው ራሱ መሬት ላይ ወድቆ ይሄ የሆነ ጠጣርነት የለውም። ጥጥ ነው። ያ ቴንክ ዩ። በትንሹም ቢሆን ሪሰርች አድርገናል። ችግር የለም። መምጣቱ ብቻ ነው የቀረው። እኛም እንዲህ ነበር። ግን አንዴ ከመውጣቴ በፊት ሆን አሁን አሜሪካን ወይ ደግሞ በቃ ከኢትዮጵያ መውጣት ስታስብ በቃ ላይፍ ኢዚ መስሎ ነው የሚሰማክ ወይስ የሆነ ስትራግል እንዳለው ታምናለህ? የትም ሀገር ብትሄጂ ከሀገርሽ ስትወጪ ይከፋሻል። ስትራግል አለው ኖ መክፋቱ ምናምን ተው ማለት ችግር አለው። የተመቻቸ ነው ምናምን ብለህ የምታስበው ብዙዎቿ የማይገባቸው ነገር ችግር አለው። ግን ችግር ያለው ምንድን ነው? አሁን እንዲህ ብል ኮሜንት ላይ ራሱ አንቺ ስለሄድሽ ወይ ሌላ ነገር ምናምን ትሉኛላችሁ። አስዌር ማንም ሰው እዚህ አሜሪካ ያለ እኔ አሁን ገና ኢትዮጵያ እንዳለው ቁጠሩት፣ አዲስ ነኝ። እግዚአብሔርን መሆኑ ማትቀበሉት እኔ መጥቼ ለምን መጣው ማለት ለዚህ ነው የመጣሁት እስክል ድረስ እንትን ያልኩባቸው ቀናቶች ነበሩ። ግን የሚያልፍ ነው። አሁን እኛ 6 ወር ሊሆነን ነው፣ ያልፋል። ግን መጀመሪያ ላይ በጣም ነው ለምን እኔ አሁን አልኩ እዚህ ያለው ፋሚሊ ነው የሚበልጠው። ኢትዮጵያ ብዙ ሰው የለም፣ ግን ምንም ቤተሰብ ቢኖርህ ምናምን ባይሞን አይ አይደለ አውሪ አይ በቃ እንዴ እያልከኝ ማለት አውሪ አይደለ ለምን መሰለሽ ኖ አይ የሰው አስተሳሰብ እኔም እኮ ኢትዮጵያዊ እንደዛ የማስበው ነገር ስለሆነ ሰው አስተሳሰብ አይደል ላወራ ስል አስቆምሽኝ። እኔ ደግሞ ሳወራ የሚያስቆም ሰው አለ። ለዛ ነው እንዴ እንዴ ሰው ሀገር እኮ ነው ያለሽው። ሰው ሀገር ነው እሱ። ለምንድን ነው የምትረሱት? ያንቺ ሀገር አይደለም። እዛ የምትሄጂው ልትሰሪ ላይፍሽን ልትለውጪ ነው። ስለዚህ ይሄ ኮንፈርት እንደዚህ ኖረኝ በዚህ ኖረኝ ከፋኝ ጨነቀኝ እንዲህ ምናምን አይሰራም። አሁን እኛ የተቸገርነው ምንድን ነው? ሰው ሀገር ሄደሽ ቢከፋሽ ይሻላል። የራስሽ ሀገር የራስሽ ሕዝብ ጋር እየኖርሽ ስራ ከምታጪ፣ መልካም አስተዳደር ከምታጪ፣ ቤት ኪራይ አተሽ ከምትንከራተጪ፣ መገልገል ዋና ልብስ፣ መጠለያ፣ ምግብ ከምታጪ ሰው ሀገር ሄደሽ ያንን ብታጪ ይሻላል። አትሊስት እናንተ ሰው ሀገር ናችሁ። ምንም ብታጪ ሰው ሀገር ነሽ፣ የራስሽ ሀገር አይደለም። እዚህ ግን የራስሽ ሀገር ሆኖ ሁሉንም ነገር ስታጪ አስቢ። አንድ አሜሪካዊ እኮ አሜሪካ ሀገር እኮ ምንም አያጣም እኮ። አንድ እንግሊዛዊ እንግሊዝ ሀገር ምንም አያጣም። አንድ ኢትዮጵያዊ ግን ኢትዮጵያ ውስጥ ሆኖ ሁሉንም ነገር ያጣል። እና መረዳት ያለባችሁ አሜሪካ የምትሄዱ ልትዝናኑ አይደለም፣ ቂጣችሁን ደፍናችሁ ልትሰሩ ነው። ስለዚህ ቂጣችሁን ደፍናችሁ መስራት፣ ዊዘር ላይ አታማሩ፣ ገንዘብ ላይ አታማሩ፣ ይሄን ያህል ኢንካም ይሄን ያህል ሰዓት ሰራው አታማሩ። ከዚህ ሀገር የምትወጡ ልትሰሩና ልትሰሩ ብቻ ነው። ስለዚህ ሄዳችሁ እንዲህ ችግር አጋጠመኝ አንቺ አሁን ይሄን የመሰለ ቤት ውስጥ እየኖርሽ ችግር አጋጠመኝ ስትይ ያስቃል። ችግር አጋጠመኝ መቻልኩ ያለፍኩበትን እኮ ነው ማለት አንደርስቴን እኮ ድብርቱ እኮ ማለት እኔ ልል የፈለግኩት የተመቻቸ አሁን መከፋቱ ከሀገር መውጣቱ ያንቺ ሀገር አይደለም ምናምን እሱ ልክ ነው። ደፍነት አምነህበት የምትወጣው ነገር ነው። ግን ይሄ በአንዴ መጥቶ ሁሉ ኢቨን ስራ እንኳን ቶሎ አታገኝም። እኔ ግን ስመጣ ኢቨን እንኳን ኤምባሲ እንደገባው ሳቅ እንኳን በቃ ሄጄ በአንዴ እንትን ይሄ የምስለው ነገር አለ ገባ እሱን ማድረግ ምናምን ያ አይደለም። እኔ አሁን አረጋቸዋለሁ ብዬ ያሰብኳቸውን ነገሮች እስቲል ያላረኩት አለ። ፊልም ላይ አይደለሽም ያለሽው ሪል ላይፍ ላይ እኮ ነው። ግን መጀመሪያ የምናስበው የነበረው እና እዚህ ስትመጣ አንድ አይደለም ለማለት ግን ስትሰራ ስትል ግን እንደዚህ አይነት ሀገር የለም። ለማንኛውም ሰው የምመኘው እኔ ማንኛውም ሰው ሊያየው የሚገባው ላይፍ አሜሪካ
እና ቴንኪው ሞን ሁላችሁም ቴንኪው። እሺ ራበኝ እግዚአብሔር። እሺ ቻው በሽ አስራብሽ ባይ። ይሄን ውስጥ ኖረሽ አሁን አላቅሽ። ኧረ እባክህ የት ነው የምንታወቀው? የዛሬ ሳምንት አልተገናኘንም። ፔሩ ጋር አልተገናኘንም የዛሬ ሳምንት እንዴ ሀና ምናምን ነው አቦክ ሀና ቡቡዬ ብዬ አንተ 40-60 ምናምን ስንት ነገር አውርተን። ኦ ቡቡዬ ያረሯ ልጅ እንዴት ነህ? አለም ቡቡዬ 40-60 እንዴት ነሽ? ደህና ነሽ ወይ? 40-60 ደስ ይላል። ሰላም ነው? ጓደኛሽ ደህና ናት? ደህና ነች። አለን አለን። እንዴ ምንም በቃ እዚህ አገኘሻለሁ ብዬ አልጠበቅኩም። እንዴት ነሽ? ነግሬ ነበር እኮ እመጣልሃለሁ እናወራለን አላልኩም? አዎ እመጣልሃለሁ፣ ግን ባለትዳር አላስገባም እኮ እኔ። ባለትዳር ማን ነው? ጓደኛሽ አገባ እንዴ? አንቺና ጓደኛሽ እንዴት ነሽ? አለው ሁሉ ሰላም አለን። ያን ቀን በሰላም ገባችሁ? አዎ። አገኛችሁ ትራንስፖርት? የስ አሪፍ ነዋ። ፔሪ ጋር አሪፍ ነዋ ቦታው ምናምን። በጣም አሪፍ ጊዜ ነበረ። ደስ ይላል። አሪፍ ታይም ነበረ። ምን ጠላ ጠጣችሁ ወይስ ምን ጠጣችሁ? አረ ይሄ ትልቁን ጠርሙስ አወቀው። በደሌ አውርተን ነበር እኮ። አንተ ምን አይነት ሰራዥ ነህ? በጣም እረሳለሁ በጣም። ግን እኔ የሚገርምሽ ደግሞ አልኮሆል መጠጥ አልጠጣም። አውቃለሁ። ውሃ ነው የምትጠጣው። አሁን 40-60 ውስጥ ሆነሽ ነው? አዎ 40ውን ሸጥኩትና 60 ውስጥ ነኝ። የሀረር ልጆች እኮ በጣም አሪፍ ናቸው ሲባል ሰምቻለሁ። እኔ ግን እስከዛሬ የሀረር ሰው እንዴት አድርጌ አላውቅም። በሚያሳዝን ሁኔታ እንዴ አጋጥሞኝ አያውቅም። ያው ገጠመህ እንግዲህ። ምቀኛ መብራት ጠፋ። አያረገውም። የምር ጠፋ መብራት። 90-10 ነው እንዴ የምትኖረው አንተ? አይ 160። ቆይ መጋረጃ ልክፈት። ዛሬ ለማግን ሳይ አየውና ገባው። ሌላም ጊዜ እኮ ያለው ነገር የለ። ኦ ፍቅር ይዞሻል ማለት ነው። አሳታቂው ከኔ ካንተ እኔ በሳምንት 3 ፍቅር ይዘኛል። አንደኛው አንተ ነህ። ሁለቱስ? ሁለቱ ምን አገባ? ስለ ሁለቱ አንተ አይበቃም? የራስን ያዝ። ቺት እያረግሽብኝ ነው። ኧረ አንተ ላይ ሸገው ባንተ ላይ ተው እንጂ። ለዛ ነው ጥትሽ የወረደው። አይ እንደናንተ አይነቱ ምናምን እናጠባለን በትርፍ ሰዓታችን። አዎ እና እንዴት ነህ? በእናትህ ደህና ነኝ ደህና ነኝ። ዛክ እንዴት ነህ? ጓደኛሽ እንዴት ናት? ደህና ነች። ታመመች እኮ የዛን ቀን። ምን ጠጥታ? አንተን አይታ ይሁን ምን አቅልላለሁ ብቻ ወደ ላይ ወር ላይ ይለኛል ነው ያለችው። እንትን ነዋ ይሄ ፖስት ፒው ውጣ ነበር። እኔ እንጃ። አንቺን ልጠይቅሽ እንጂ አንተን ልጠይቅ እንጂ ምን አስገመተ? እናንተ ናችሁ የምትዋዋጡ። ስማ ዛሬ የለማ። ዛሬ የለም። በየ2 ሳምንቱ ነው ያለው። ወይኔ ሞን ልደቴ እኮ ነው። በእናትህ ቢኖር እግዚአብሔር ነበር ጌታ። ለዛ ነው ኬክ ያረግሽው። እና ጾም ነው ምን እናድርገው? ብትሄጂ ፔሪን ታገኛታለሽ። እርግጥ ፔሪ ሁሌ እዛ ስለምትሰራ ታገኛታለሽ። ፔሪ አይ ነው ግን ላይቭ ላይ ነች። እሷን ቤት ነች መሰለኝ። ወይ ወደ በኋላ ሜቢ ሄዳለሁ። ምን እዛ ግን ሴሎ እኮ ለልደት እኮ አይሆንም እኮ። የሚቀጥለው ቢሆን ፏፈሽ ነበረ ሰው ስለሚመጣ። አሁን ግን ኔክስት ዊክ እናደርገዋለና በቃ። አትጾሚም? እጾማለሁ ግን ኬክ አንበላማ። ያው እኮ ስልሽ እኔ ባትጾሚ ኖሮ ኬክ ልክልሽ ነበር ቤትሽ። አይ
ጾም ነው። ክሬም ኬክ ክሬም ኬክ ዋው፣ ፕሮቲን ያለው ክሬም ኬክ እጅ ላይ እንዳይዘረገፍብህ። አይ አይዘረገፍም። ክሬም ያለው የኔ አበጠ ነገር ቢሆን ደግሞ። ስለዚህ በቃ ስንተኛ ዓመትሽ ነው ያሽ? አሁን ነው ሌላ ጊዜ ነው። አንተ ቆጣሪ ነው የሚቆጥረው፣ ቆጣሪ ነው የሚቆጥረው። እድሜ አይጠየቅም። 28 ጎበዝ ልጅ። ምን እንርዳሽ አሁን? እሺ ምንም አትርዳኝ እባክህ። እኔ ኬፍ ልልን የገባሁት። እሺ ቤት ነሽ? እሷን ጓደኛሽ ተሻላት? ደህና ነች። በቃ ቤት ነው እኔ ጋር ነው እናከብርልሻለን። ምን እኔ ቤት ነው። አብሽር በቃ እንገናኛለን። ቴንኪው ስላስገባኝ ሞንዬ፣ ይመች። እሺ ቡቡ። እሺ ቻው። እሺ ባይ። ቴንኪው። እሺ ቡቡ። እሺ አሁን ይሰራል። የኔ ኔትወርክ ነው ወይስ የኔ ነው መሰለኝ ቦታ? እና ውጭ ሀገር የሚጠፋ እንዴ ኔትወርክ? እንትን ነው ዋይፋዩ ሲቀያየር ይጠፋል። ልጅ ውለጂልኝ፣ በእናትህ ውለጂልኝ። ደህና ነህ? ምን እንዴት ነህ? ውለጂልኝ። ጠፋክ እኮ አለው። ልጅ ውለጂልኝ። አሁንም ኔትወርክ ነው። ምንድን ነው? ኔትወርክሽ አይሰራም። ቦታው እኮ ነው። አሁንስ አሜሪካ ግቢ ነው ያለሽው ወይስ አሜሪካ ሀገር ነው ያለሽው? ሀገሩ ግን እንትን ነው። ቦታ ቀይሬ ነው ቦታ። ለዛ ነው እንደዚህ ነው። ሴሉላር ዳታ ለምን አታበሪም? ብሩን አትችም? አያቶ ይቅርብኝ። እንዴት ነሽ? እኔማ በቃ ሀይ እንዴት ነክ ልበልክ ብዬ ነው። ደህና ነኝ። ክላስ ጥሩ ነው? ጥሩ እየሄደ ነው? አዎ ጥሩ ነው። ምንም አይልም። ዝናብ እየዘነበ ነው? አይ አሁን ብርድ ነው። ብርድ ነው። ለምንድን ነው ልጅ ማትወልጂልኝ? ይኩ ትስቃለች። ቆያ ትንሽ አልደረስኩም ለሱ። 18 ዓመት አልፎሽ የለ እንዴ? እኮ አዎ፣ ግን ወደፊት ብዬ ነው ይደርሳል። ያሳዝናል በጣም። እኔ በቃ ልፈነዳ ነው። እዚያ ላከኝ ወደ አውሮፓ። እሱ ልጅ መጣ እኮ አየሁት። መጣ እኮ እሱ ልጅ ላከኝ ያለው ልጅ። አዎ እኔም በቃ ኤርፖርት በር ላይ ሄጄ ላከኝልን። የምር በል። ከዛ አንተም ትመጣለህ። ላከኝ በል። ላከኝ ወንጌል ልስራ፣ ላከኝ ወደ አውሮፓ፣ ላከኝ ወንጌል ላቅና፣ ላከኝ። አሜሪካ ይሻልሃል። እና ኑሮ በአሜሪካ እንዴት ነው? ምንም አይልም። ስራ ትሰሪያለሽ? አይ አልሰራም፣ ትምህርት ብቻ። የምትኖሪበትን ብር ከየት ነው የምታመጪው?